ደግሞ ያንን ቪዲዮ አቤል ጋር ስላለ እጅግ በጣም እንግዲህ ኤፍራታም ተከፍታለች። እኔ ናታንን እወደዋለሁ፣ አፈቅረዋለሁ፣ እባክሽን ጠረኑ ናፍቆኛል ካለበት ውሰጂኝ በማለት እንግዲህ ጠይቃት ነበር። ፄ ግን አሁን ላይ መገናኘታችሁ ለእናንተ ጥሩ አይደለም፣ አይሆንም በማለት እንግዲህ እንድትበረታታ ወይንም ደግሞ በነገሮቹ ጎበዝ እንድትሆንም እያደረገቻት ነበር። በነገራችን ላይ እጅግ በጣም እንትን ብላ ነበር፣ ልቧም እሷም ተሰብራ ነበር። ግን ደግሞ ሁለታቸውም በማውራት ወይንም ደግሞ ያላቸውን ችግር ከአንዱ በመጠነካከር ብቻ ግን ሲበረታቱ አይተናል። ይህን ሁሉ ችግር እናልፈዋለን። ኤፍራታ በፊት ከቤዛ ጋር ሁኜ ክፉ ነገሮችን አድርጌብሻለሁ። አሁን ግን ከአንቺ ሌላ የማምነው ሰው ወይንም ደግሞ ሲከፋኝም ሆነ ሁሉ ነገሬ አንቺ ነሽ። በጣም ነው የምወድሽ። ለወደፊትም ለወንድሜ ሚስት የምትገቢው አንቺ ነሽ። ደግሞ እመኝኝ አንድ ላይ ትሆናላችሁ። ያፌትን እናሸንፈዋለሁ ቃል እገባልሻለሁ በማለት እንግዲህ እሷ ስታበረታታት አይተናል። እርግጥ ነው እኔ በጣም እንዳንቺ ጎበዝ አይደለሁም፣ ግን ደግሞ ይህን ችግር እናልፈዋለን። አንቺም እኔም ተባብረን እናልፈዋለን። እናቴም አባቴም ሁላችንም ባልበት አንቺንና ወንድሜን እንድራለን፣ ደስ ይለናል። ይህ ሁሉ አልፎ እናወራዋለን በማለት እንግዲህ ነገሮችን ስታበረታታት አይተናል። ኤፉዬም እንግዲህ አባቷ እንደሞተ ስለምታውቅ በጣም በሀዘን እያየቻት ነበረ። ምንድን ነው በሀዘን የምታየኝ እንደዚህ በማለት እንግዲህ ፂም ጠይቃት ነበረ። አይ አይደለም፣ ያሁለሽበት አሁንም ያለሽበት ሁኔታ በሀዘን እንዳይሽ እኮ ያደርገኛል በማለት እንግዲህ ነገሮችን ወደ ሌላ ለመቀየር ሞክራለች። እንግዲህ ሌላው ቢኒያም ነው። ቢኒያም እጅግ በጣም ልቡ ተሰብሯል። ያው ቤተክርስቲያንም ሂዶ ፈጣሪውንም ጸሎት ሲያደርግ ነበር። እጅግ በጣም ልቡ ተሰብሯል። እኔ ምን አድርጌ ነው? እኔ ምን አጥፍቼ ነው እንደዚህ ሆኖ እያለ ሲያማርር አይተናል። እንዲሁም ደግሞ እጅግ በጣም ደስ የሚለው በዚህ ፓርት ላይ ገኒ ማውራት ትችላለች፣ በትንሹም ቢሆን ትችላለች፣ መንቀሳቀስ ትችላለች። ስለዚህ ከዚህ በኋላ በደንብ ተዋበት ሁኔታም ነቅታ እጅግ በጣም ደህና ትሆናለች። ከነ ቢኒ እንዲሁም ከነ ዳጊ ጎን ሆና እነሱንም ማበረታታት ትችላለች የሚለው ነገር አለ። ሁሉም በኮሜንት በምንም ኧረ ገኒ ማውራት አለባት፣ ገኒ እንደዚህ መሆን የለባትም ሲሉ ነበር። እንግዲህ ያው እንደ ሀሳባችን ሆኗል ማለት ነው። እጅግ በጣም ደስ ይላል። ሌላው እንግዲህ በጣም የሚያሳስበው ነገር ምንድን ነው? አቤል እንግዲህ ኤፍራታንም አሁንም አስፈራርቷታል። አስቀድሞ ከቤት ገብቶ ጠብቋት ነበረ። ስለዚህ በአንድ ነገር ተስማሚያለሽ በማለት እንግዲህ ቃል እንደማስገባት ማለት ትችላላችሁ። ለሁለት ቀን አስቢበት በማለት ነው እንግዲህ አስፈራርቷት የሄደው። ምክንያቱም እኔ እዚህ ቤት እንድቀመጥ ታደርጊያለሽ፣ እሱንም ያፌትን ተነግሪውና እዚህ ቤት እንድቀመጥ ይሆናል፣ ካለዚያ ግን እኔ የማደርገውን አውቃለሁ በማለት እንግዲህ ያው ተገዳ እንዳገባችው እንዲሁም ደግሞ ለናታን ብላ እንዳገባችው ምን አይነት ፍቅር ነው በአሁኑ ዘመን እንዲህ አይነት ነገር የሚያስከፍለው በማለት እንግዲህ ይህን ነገር አስቢበት፣ እኔ እዚህ ቤት እንድቀመጥ ከአፌት ጋር ታወሪና ታስፈቅጀዋለሽ፣ እንደምንም አድርገሽ ይሁን እንደምንም ብቻ ግን እዚህ ቤት መኖር እፈልጋለሁ። እንቅቋት ወጥቷል። እንግዲህ ኤፍራታ ምን ትወስናለች? ለአፌትስ ነግራ ወደዚህ ቤት እንዲመጣ ትጋብዛለች አሊያም ደግሞ እውነቱን ለያፌት ትነግረዋለች የሚለው ነገር ያሳስባል። በእርግጠኝነት እውነቱን አትነግረውም፣ ግን ደግሞ ወደ ቤት እንዲገባ አብሯቸው እንዲኖር ታደርጋለች ብዬ አስባለሁ። ሌላው ደግሞ እንግዲህ እናቱ ነው። እናቱ የዳይራ እናት እንግዲህ አስጠንቅቀዋለች። ምክንያቱም ስደውልልህ አታንሳ፣ ከልጄ እንድትርቅ እፈልጋለሁ፣ ከአንተ ፍቅር ይዟታል፣ ስለዚህ አይሆንም በማለት እንግዲህ ትጎዳብኛለች በማለት ስልክ እንዳያነሳላት አስጠንቅቀዋለች። እንግዲህ ልጅቷም እየደወለች ስልክ አላነሳ ብሏል። እንዲሁም ለምንድን ነው የማያነሳልኝ? እኔ እኮ በጣም ነው የምወደው፣ እንዳየሁት ነው የወደድኩት በማለት አንቺ በየወሩ ነው ወይ ሰውን የምታፈቅሪው? በማለት እንግዲህ እናትም ስትቆጣታ አይተናል። እና ልጅቷና እንዲሁም ናቱ እንዲራራቁ ያደረገችው እናትየዋ ነች። እንግዲህ ያው እናቱም ወደ ቤት ተመልሶ አይደለም እዚው ባዘጋጀችለት እንግዲህ ሆቴል ነው የሚኖረው። ያው ፂም ደውላለት ነበረ፣ ግን ደግሞ ቢሮ ውስጥ እንዳለ ነግሯታል። እንዲሁም ደግሞ ቢሮ ውስጥ እንዳለ
እንደነገራት ለቤዛ ትነግራለች። እረ እሱ ብቻ ብልጥ ባክሽን እዚያች ከአዲሷ ጓደኛው ጋር ይሄኔ አብረው ሆኖ ነው በማለት እንግዲህ ቤዛ ስትናገር፣ ፂ ደግሞ እጅግ በጣም ነው የተናደደችው። እንደዚህ ሊሆንማ አይችልም፣ ይሄ ሊያደርግ አይችልም ወንድሜ። ኤፍራታ ብዙ ነገሮችን ለእሱ እየከፈለች እንዴት ትወደዋለች እኮ እሱ ማግባትም ወይንም ደግሞ የእሱ ጓደኛ ኤፍራታና ኤፍራታ ብቻ ነች፣ ሌላ ማንም እንዲነካው አልፈልግም። በንግግሯ በፂ ንግግር እጅግ በጣም ነበር እንትን ያለችው። በቃ ዝም በይ እሺ፣ ምናልባትም እኮ እኔ እንዳሰብኩት ላይሆን ይችላል፣ ብቻውን ሊሆን ይችላል። ፂ በቃ እኔ ዝም ብዬ ነው ያወራሁት በማለት ፂን ስታጽናናት አይተናል። እንግዲህ ቤዛ ደግሞ ከአዲሱ ፍቅረኛዋ ጋር እጅግ በጣም ደስ የሚል ቆይታ ነበራት። ምክንያቱም ያሳለፈችውን ነገር በሙሉ ክፉነቷንም ያለውን ነገርም ሙሉ በሙሉ ስትነግረው ነበረ። እሱም ደግሞ የራሱን ጉዳይ ጥርት አድርጎ ሲነግራት ነበር። እንዲሁም የበለጠ መቀራረብና መገናኘት እንደሚፈልጉ ስፖርት እንስራ በማለት በዛ እንገናኛለን፣ በቃ ጥሩ አማራጭ ነው እንገናኛለን በማለት እንግዲህ ያለውን ሁኔታ በትክክል አውርተዋል። ቤዛም በጣም አስቸጋሪ ልጅ እንደነበረች አሁን ላይ ደግሞ የተሰራችውን ወይም ደግሞ የታረመችውን ቤዛ እንደሆነች እንትን ብላለች፣ አሳውቃለች ማለት ነው። ግን ደግሞ እንደዚህ የሆንሽ የምትሆኝ እኮ አትመሲም ነበር በማለት እሱን መልሶላታል። አሁን ብዙ ነገሮች ከሆኑና ከታረምኩኝ በኋላ ነው አንተ ያገኘኸኝ፣ ለዚያ ነው በማለት እንጂ እኔ በጣም ክፉ ነኝ በማለት እህቴን እንኳን ለመግደል የተዘጋጀው ሰው ነበርኩኝ በማለት ብዙ ነገሮች ተናግራለች። ግን ደግሞ ቤዛ በዚህ ልክ ስለተቀየረች እጅግ በጣም ደስ ብሎናል። የእውነት በጣም ነው የተቀየረችው እና ከኤፍራታ ጋር አብሮ መኖር ነው ደስ የሚለኝ በማለት ተናግራለች። በስተመጨረሻም እንግዲህ እፉዬና እሷም አብረው በደስታ በፍቅር ሁላቸውም ማለት ነው የተጎዱ ቤተሰቦች አብረው እንደሚኖሩ ምኞታችን ነው። እንዲሁም ደግሞ ሔዋን የት ጠፋች? የሔዋን ጉዳይስ የት ገባ? እንዴት ሆነች የሚለውም የእሷ ጉዳይም እንግዲህ የታወቀ አይደለም። በቀደም ፓርት ላይ ነበር እንትን ያለችው፣ ግን ደግሞ እስካሁን ምንም ነገር የለም። እሷም እንግዲህ ያው እስኪ ቀጣይ ፓርት እንጠብቃለን ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። በነገራችን ላይ አሁን ላይ ቮይስ ያደረኩት እየተቆራረጠ ወይንም ደግሞ ሪከርድ ያደረግኩት ማለት ነው እየተቆራረጠ ነው። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።